አሁን ዕለተ ምጽአት ስንል ማስታወስ ያለብን መገለጡን ነው እንጂ እግዚአብሔር የሌለበት ዓለምና ስፍራ ኑሮ ከሆነ ቦታ ወደ ሆነ ቦታ መጣ ብለን የምንናገርለት አምላክ አይደለም። ለመምጣቱ ምልክት ብዙ ክርስቶሶች ይነሳሉ። ሐሰተኞች ናቸው እኮ መሰቀል አይችሉም፣ ማዳን አይችሉም፣ ደማቸው ማፍሰስ አይችሉም፣ መቆረስ አይችሉም፣ ሕያውነት የላቸውም፣ ፍጡራን ናቸው። ግን ይነሳሉ። ሰይጣን እነሱን እንደሚያስነሳ አስቀድሞ ተናግሯል። የመሬት መንቀጥቀጥ የእግዚአብሔር የመምጣቱ ምልክት ነው። ይህንን በደንብ ማየት አለብን። እንዲሁ ዝም ብሎ የተፈጠረ ክስተታዊ ጉዳይ እንደሆነ ማሰብ የለብንም። ራሱ እግዚአብሔር የመሬት መንቀጥቀጥ ይሆናል ብሎ ተናግሯል። አንዳንድ ሰዎች ላይ ብዥታዎች ስላሉ ለፍርድ የሚመጣው ተገልጦ የሚታየው ማን ነው የሚለውን እስኪ እንመልከት። ይፈርዳል ብለን የምንጠብቀው ኢየሱስ ክርስቶስ ነው። ፍርድን ሁሉ ለልጁ ሰጠው አይደል የሚለው ዮሐንስ? ፍርድን ሁሉ ለልጁ ሰጠው እና ይታያል፣ ይገለጣል፣ ይመጣል የምንለው መድኃኔ ዓለም ኢየሱስ ክርስቶስ ነው። ያ ማለት ግን በመፍረድ ውስጥ አብና መንፈስ ቅዱስ የሉም፣ ተለይተው ይቀራሉ፣ ወልድ ብቻውን ይመጣል ማለት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የአምላክ የወላዲተ አምላክ የድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች ሁላችሁም ኦርቶዶክሳውያንና ኦርቶዶክሳውያት በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት በአንድነቱ ምንታዊ ሁለትነት በሶስትነቱ ርባኤ አራትነት ሳይጨመርበት ሳይቀላቀልበት ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር ስለማይነገሱታው ሁሉ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ውድ ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለዐቢይ ጾም 5ኛ ሳምንት በዓለ ደብረ ዘይት በሰላምና በጤና አደረሰን አደረሳችሁ። እንግዲህ እንደምታዩት ዛሬ አንድ እንግዳ በመካከላችሁ ቀርብ ያለኝ እንግዳችን የኔታ መጋቢ ብሉይ ወሐዲስ ምስጢሩ ታዬ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልዕልተ አድባራት ቀራንዮ መድኃኔዓለም የመጻሕፍት ትርጓሜ መምህር ናቸው። እንደ እግዚአብሔር መልካም ፈቃድ ከእርሳቸው ጋር አብረን የምንቆይ ይሆናል። የኔታ እንኳን ወደ ሚዲያችን በሰላም መጡልን። እንኳን በሰላም ቆያችሁ። እሺ፣ በጣም ጥሩ። ከዚህ በመቀጠል በዓለ ደብረ ዘይትን አስመልክቶ የእግዚአብሔርን ቃል እየተማማርን እንቆያለን። እንድትከታተሉ በእግዚአብሔር ስም እናሳስባችኋለን። እንግዲህ በቤተክርስቲያናችን አስተምሮ ወይም እንደ ኢትዮጵያዊ ሊቅ ቅዱስ ያሬድ የዜማ ስያሜ መሰረት ይህ የዐቢይ ጾም 5ኛ ሳምንት ደብረ ዘይት በመባል ይታወቃልና ደብረ ዘይት ሲባል ብዙ ሰው የሚያስበው ነገር አለ ወይም ደግሞ ፈጥኖ ወደ አእምሮ የሚመጣ የሚታሰብ ነገር አለና እስቲ የኔታ ደብረ ዘይት ማለት ነው የሚለውን የቃሉን ትርጉም አጠቃላይ ጽንሰ ሐሳቡን አያይዘን ንገሩን። በመጀመሪያ ወደዚህ ታላቅ ሚዲያችሁ ስለጋበዛችሁ በእግዚአብሔር ስም አመሰግናለሁ። እንግዲህ ደብረ ዘይት የሚለውን ቃል ስንመለከት ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ሲጠቀለል ወይራ የበዛበት ተራራ፣ ወይራ የሚበቅልበት ተራራ፣ ወይራ የሚገኝበት ተራራ፣ የወይራ መካተቻ የሚል ሐሳብ ያለው ነው ማለት ነው። እንግዲህ በቤተክርስቲያናችን አስተምሮ ድፍን የሚመስሉ ቃላት ግን የሚተነተኑ የሚብራሩ የሚራቀቁ የሚመሰጠሩ ቃላት በቤተክርስቲያናችን አሉ። እነዛን ስናብራራቸው ስንተነትናቸው ስንገልጣቸው ብዙ አውድ ብዙ እሳቤ ብዙ ምስጢርን ተሸክመው እናገኛለንና ደብረ ዘይትም በቃል ደረጃ ስናየው እንዲሁ አጭር ቃል የሆነ ጥምር ቢሆንም ነገር ግን በውስጡ ብዙ ምስጢራትን ብዙ ነገረ ክርስቶስን ብዙ ነገረ ምጽአትን የያዘ ጠቅላይ ሐሳብ ነው ማለት ነው። በጣም ጥሩ። እንግዲህ የኔታ እንዳብራሩት ሰፊ ምስጢር የያዘ ነው። በቤተክርስቲያናችን አስተምሮ በዓለ ደብረ ዘይት ከጌታ ከ9ኙ ንዑሳን በዓላት መካከል አንዱ ነው። ክቡር መምህራችን እንደገለጡልን ወይራ የሚበዛባት በወይራ የተከበበ
ተራራ ማለት እንደሆነ በደንብ ነው የነገሩን። ሌላው እንግዲህ ሁላችሁ እንደምታውቁት ደብረ ዘይት በተለይ ሁኔታ አምላካችን ክርስቶስ ብዙ ጊዜ ያስተማረበት እንዲሁም ደግሞ ሲያስተምር ውሎ ያርፍበት የነበረ ቦታ ነው። ወንጌላዊው ቅዱስ ሉቃስ በምዕራፍ 21 ቁጥር 37 ላይ መዓልተ ይሜሄር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ዘስሙ ኤልዮን፣ ዕለት ዕለት በምኩራብ ያስተምር ነበር፣ ሌሊት ግን ደብረ ዘይት የምትባል ተራራ ወጥቶ ያድር ነበር ይላልና ታሪካዊ ቦታ ነው። በተመሳሳይ ያረገበትም ቦታ ነው ደብረ ዘይት። ሲመጣም ዳግመኛ ሲመጣም ይገለጥበታል ተብሎ የሚታመነው ቦታ ነው ደብረ ዘይት እንደተገለጠው። ስለዚህ በጣም ሰፊ ምስጢርን የያዘ ነው። በደብረ ዘይት ተራራ ላይ እንዳረገ በሐዋርያት ሥራ ምዕራፍ 1 ከቁጥር 8 ጀምሮ ስናነብ የምናገኘው ነው። የሉቃስ ወንጌል ምዕራፍ 24 ላይም ተመዝግቧል። በተመሳሳይ ደብረ ዘይት ላይ እንደሚገለጥም በዳግም ሲመጣ በትንቢተ ዘካርያስ 14 ላይ ወይቀውም አገሪሁ በእግዚእነ ውስተ ደብረ ዘይት፣ የጌታችን እግሮች በዚያ በደብረ ዘይት ላይ ይቆማሉ የሚል ትንቢታዊ ቃል አለና በጣም ሰፊ ምስጢርን የያዘ መሆኑ ይታወቃል ማለት ነው። እናመሰግናለን። ሌላው ከዚህ ጋር ተያይዞ የሚነሳው ሐሳብ እንግዲህ 5ኛው የአብይ ጾም ሳምንት ደብረ ዘይት ይባላል ካልን ለምን ነው ደብረ ዘይት የተባለው? ወይም ደግሞ በዚህ ስም የተሰየመ 5ኛው ሳምንት ለምንድን ነው የሚለውን እንመልከት። መልካም። እንግዲህ የእኛ ቤተክርስቲያን በዓላትን የምትሰይምባቸው ምስጢሮች ወይም ሐሳቦች አሉ። እንዳጠቃላይ በአራት ወገን በዓላትን ቤተክርስቲያናችን ትሰይማለች። በአራት ወገን አንደኛው ምንድነው ብለን ስናይ በአካል የሚሰየም በዓል አለ። በአካል ማለት ግብሩን ያደረገው የፈጸመው አካል አለ። ክንውኑ እንዳለ ሆኖ ግን ክንውኑን ለመግለጥ ሲታሰብ ባድራጊው የሚጠራ። ለምሳሌ ኢየሱስ እንላለን። ኢየሱስ የሚል በዓል እናከብራለን። ኢየሱስ ስንል ምንድነው የተደረገው በዛን ሰዓት ስንል ግዝረቱን ነው የምንመለከተው። ሚካኤል እንላለን። ሚካኤል የአካል በዓል ነው። በአካል የተሰየመ በዓል ነው። ሚካኤል ታምር ያደረገበት፣ ፍጥረትን የታደገበት፣ ያማለደበት፣ ይቅር ያስባለበት ሊሆን ይችላል በዓሉ። ግን ስያሜውን በአካሉ ልንጠራው እንችላለን። ለምሳሌ በዓለ ጰራቅሊጦስ ስንል ጰራቅሊጦስ ማለት መንፈስ ቅዱስ ማለታችን ነው። ስለዚህ በዓሉ አለ። በዓሉ የመሰጠት ለፍጥረት የተገለጠበት፣ ሀብትን ጸጋን ያሳደረበት፣ ፍሩሃን የነበሩ ጥዋን እንዲሆኑ፣ እንዲጨክኑ፣ እንዲበረቱ እግዚአብሔር አምላካችን ኢየሱስ ክርስቶስ መንፈስ ቅዱስ እንደሚላክ ተናግሮ ነበርና ያ እንደተፈጸመበት ምናይበት ምንመለከትበት በዓል ነው። ግን በዓሉ የምንጠራበትና ስያሜው የምንሰጥበት ግን በአካሉ ነው። ጰራቅሊጦስ ብለን ማለት ነው። ልክ በተመሳሳይ እንደዛ አሁን ኖላዊ የምንለው በዓል አለ። ብርሃን የምንለው አለ። አሁን ኖላዊ ራሱ ክርስቶስ ነው። ብርሃን ራሱ ክርስቶስ ነው። ግን በአካሉ ነው የምንጠራው ማለት ነው። ሁለተኛው በዓል የምንሰይምበት ግብር ነው። በግብር የሚሰየሙ በዓላት አሉ። ለምሳሌ የልደት በዓል ስንል ልደት ግብር ነው። መድኃኔዓለም ክርስቶስ መወለዱን፣ ከሰማየ ሰማያት መውረዱን፣ በምድር መገለጡን፣ ከእመቤታችን ከስጋዋ ስጋ ከነፍሷ ተነስቶ መታየቱን ነው የምንናገርበት። ግን ግብሩን ነስተን ለበዓሉ ስያሜ ግብሩን እንሰጠዋለን ማለት ነው። በዓለ ልደት እንላለን። በዓለ ስቅለት እንላለን። ስቅለቱን ነው የምናየው፣ መሰቀሉን ነው የምንመለከተው። ግን የበዓሉን ስያሜ ከግብር ተነስተን እንሰይመዋለን ማለት ነው። በነዋይ የምንሰይመው በዓል አለ። ለምሳሌ የመስቀል በዓል ስንል የመስቀል በዓል አሁን የነዋይ በዓል ነው። በቤተክርስቲያናችን ካሉ ከተከበሩ ቅዱሳን ነዋያት መካከል አንዱ መስቀል ነው። ስለዚህ ወደ ሐሳቡ ስንሄድ መስቀል እንዲወጣ እንዲገለጥ የተደረገበት ምስጢር አለ፣ የወጣበት ሐሳብ አለ፣ የተደረገ ፍለጋ አለ። አይሁድ መቅበራቸውን እናስታውስበታለን። የተቀበረበትን ዘመን ያለን ያን ሁሉ አጠቃለን። ግን ከነዋዩ ተነስተን ከተፈለገው ወይም ከተገኘው አንፃር በዓሉን የመስቀል በዓል እንለዋለን። ሌላው አራተኛው በዓላት የምንሰይምበት እኛ ኦርቶዶክሳውያን በቦታ ነው። ለምሳሌ አሁን ዛሬ የምናየው በዓል የደብረ ዘይት በዓል፣ ደብረ ዘይት ቦታ እኮ ነው። አንድ ከኢየሩሳሌም በስተምስራቅ በኩል የሚገኝ እንደውም መጽሐፍ ብሎ ምንድነው የሚናገረው? ከደብረ ዘይት ከኢየሩሳሌም ከተማ እስከ ደብረ ዘይት ለመሄድ የሰንበት ጉዞ ያክል ሊፈጅ የሚችል በጣም ቅርብ የሆነ ነው ማለት ነው። እና አንድ ቦታ ነው፣ አንድ ተራራ ነው። ግን በዓሉ የሚታሰበው መድኃኔዓለም ክርስቶስ እንደሚመጣ እንደሚገለጥ፣ ለሰዎች ፍርድ ለመስጠት፣ ለተገፉና ለተፈረደባቸው ደግሞ ፍርዳቸውን ለመስጠት፣ በቀኙ ለማቆም፣ ኃጥአንን በግራ በኩል ለማድረግ ፈራጅነቱ የሚገለጥበት በዓል ነው የምናስታውሰው የምናውቀው እሱን ስለሆነ። ግን አጠቃለን በዓሉን በዓለ ደብረ ዘይት እንለዋለን። ከቦታ ነስተን የሰጠነው ስያሜ ነው።
ባለ ደብረ ታቦር ስንል አሁን የደብረ ታቦር በዓል የቦታ በዓል ነው። መድኃኔዓለም ክርስቶስ አንድነቱን ሶስትነቱን የገለጠበት አብ በሰማይ ሆኖ የምወደው ልጅ ይሄ ነው ብሎ የተናገረበት እነ ቅዱስ ጴጥሮስ በዚህ መኖር ለኛ በጎ ነው ብሎ የተናገሩበት እግዚአብሔር አምላካችን ኦኮኑ ከማብደንት እነ ሙሴ እነ ኤልያስ እሱን ለማየት ጓጉቶ ነበረ። ያ የተፈጸመበት ስፍራ ደብረ ታቦር ነው። ስለዚህ መገለጡን ለመናገር ቦታውን እነሳና ባሉን ባለ ደብረ ታቦር እንዳልነው ሁሉ ባለ ደብረ ዘይትም እንደዛ ነው። እንግዲህ በጥንቱ ስንመለከት የሰው ልጅ ከገነት ከወጣ በኋላ ጌታውን እስኪያገኝና በሱ እስኪጽናና ድረስ ወይንም ራሱ ጌታው መድኃኔዓለም ክርስቶስ ቀራንዮ ላይ ወጥቶ እስኪሰቀልለት ድረስ ተራራማ ቦታ ይፈልግ ነበረ። ጥንቱን ስንመለከት ከመሬት 30 ክንድ ከፍ ብላ በምትገኘዋ ተራራማ ስፍራ ነው አዳምን ከመሬት አንስቶ ወስዶ እግዚአብሔር በገነት ያስቀመጠው። አዳም ተመልሶ ከገነት ወረደ። ግን ገነትን እስኪገባ ድረስ የገነት አምሳያዎችን እየፈለገ ወደ ተራራ ይወጣ ነበር። ልልና ነፍስ እስኪሰጠው ድረስ የነበረ ጉዞ ነው። ከዛ በኋላ ያለውን ጉዞ ስንመለከት አሁን መድኃኔዓለም እግዚአብሔር አምላካችን ኖህን ላሳርፍ ብሎ ባሰበ ጊዜ ተራራ ነው የመረጠው። አራራት የሚባል ተራራ። መርከቢቱ የምታርፈው ተራራ ላይ ነው። ለምን ከተባለ በኋለኛው ሰዓት ቤተክርስቲያኒቱ ሄዳ የምታርፍበት ስፍራ አላት። ገነት የምትባል ስፍራ አለች፣ መንግስት የምትባል ስፍራ አለች። ወደዛች መዳረሻ እንድትሆን የገነት አቅጣጫ በነበረችው ተራራ ላይ ያስቀመጠው። እነ ኤልያስን ብንመለከት እንዲያመልጡ እግዚአብሔር በፈለገ ጊዜ እግዚአብሔር ተራራ በሚባለው ወደ ኮሬብ ነው እንዲሸሹ ያደረጋቸው። እግዚአብሔር ይስሐቅ መስዋዕቱን እንዲቀርብለት በፈለገ ጊዜ አብርሃም ይዞት የወጣ ወደ ተራራ ነው፣ ሞሪያ ወደሚባል ተራራ። በጣም ብዙ ብንመለከት ለምሳሌ ለሙሴ ሕግ ለመግለጥ ባሰበ ጊዜ ሙሴን ወደ ተራራ ነው አውጣር ያለው። ሙሴ 40 ቀን ያክል የቆየው በተራራ ነው። እንደውም እኮ በመካከላቸው አድርዘ መቅደስ ይሰሩልኝ ብሎ ራሱ እግዚአብሔር መቅደሱ እስኪሰራለት ድረስ አብዛኛው ይገለጥ የነበረው በተራራ ላይ ስርዓት አምልኮ ይፈጽም የነበረው እግዚአብሔር ራሱ ይገለጥ የነበረው ሰውን ይጠራበት የነበረው ከከተማ ጠራቸው አይደል የሚለው ሙሴ የጠራቸው እነዛ 70 ሊቃናት እኮ ከከተማ ተለይተው ተመርጠው የላድንና ሞልዳድ ከተማው ላይ ሲቀሩ 70 ግን የነበረው ተራራው ላይ ነው። ስለዚህ እግዚአብሔር ራሱ የሚገልጥበት ትውልዱን የሚጠራበት ምሕረቱን የሚያዘንብበት በማዕተም በምሕረት የሚገለጥበት ስፍራ ተራራ ነው። ይሄ የደብረ ሲናን ተራራ ስንመለከት በአንድ በኩል በእሳት ይቀጣጠል ነበር አይደል? ይጤስ ነበር ተራራው። ማዕቱን ለማሳየት እኮ ነው። በአንድ በኩል ደግሞ በጉም ይሸፈን ነበር። እግዚአብሔር በማዕቱ በኩል ደግሞ ምሕረቱን እንዳለ የሚያሳይበት ምስጢር ነበር ማለት ነው። እና ከዚህ አንፃር የተነሳ መድኃኔዓለም ክርስቶስም ሲመጣ አባቶቹ ነቢያት በመጡበት ባስተማሩበት በተገለጡበት ልክ ጉዞውን ያደረገው በተራራ ነው። እንደምናውቀው የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ምንለው ሶስቱ ምዕራፎች በቃ እነሱ በአጠቃላይ መድኃኔዓለም ክርስቶስ መጣ። ትምህርት የጀመረ ተራራ ላይ ነው። በቃ ተራራ ህዝቡን ወደ ተራራ ከፍ ወዳለ ቦታ ላይ አወጣ። እሱ ደግሞ ከተራራው ራስ ስለወጣ ማስተማር ጀመረ። በቃ በደብረ ዘይት ተራራ ማለት ነው። ስለዚህ በደንብ ያስተምር። ምክንያቱም ሰባኪ አስተማሪ ከፍ ካለ ቦታ ላይ ሆኖ ሰማይ ዝቅ ካለ ቦታ ላይ ሲሆን ነገር ይጋባል፣ ሐሳብ ይዋሃዳል፣ ምስጢር ይላመዳል። እና ከዚህ የተነሳ መድኃኔዓለም ክርስቶስ ያለ መምህር ነው፣ አቻ አይደለው። ብቸኛው የቤተክርስቲያናችን መምህር እሱ ነው። ስለዚህ እሱ ህዝቡን ይዟቸው ወጣ። እሱም የተገለጠው ተራራ ላይ ነው ማለት ነው። ተራራ ወንጌል ከተራራ ትጀመራለች፣ የምትፈጸም በተራራ ነው። እንደዛ ነው የክርስቲያኖች ህይወት በተራራ ይጀመራል፣ የሚፈጸመው ደግሞ ቀራንዮ ላይ ነው። ከዛ ከተራራ ወደ ተራራ ነው ጉዟችን ማለት ነው። ይሄ በተደላደለ ስፍራ ላይ በተመቸ ቦታ ላይ በተስተካከለ ሰርጎጥቋጣ በሌለበት ዓለም ላይ መኖር ለክርስቲያኖች የሚበጅ አይደለም። ለዚህ ነው መድኃኔዓለም ክርስቶስ ከከተማው ይልቅ ተራራውን መርጦ ወደ ደብረ ዘይት ተራራ ይዟቸው ወጣ። የእሱን ጉዞ ስንመለከት እኮ ጉዞ ከደብረ ዘይት ቀራንዮ ሌላ ምን ጉዞ የለም። መካከል ላይ አናገኝም። ምናልባት ከሆነ ደግሞ ደብረ ታቦር ነው ሊሆን የሚችለው። የኢየሩሳሌም ቦታ አብዛኛው ተራራማ ቢሆንም ግን አብዛኛው የነበረው እንደዛ ነው። ስለዚህ መድኃኔዓለም ክርስቶስ ሄዶ መጨረሻ ላይ ደቀ መዛሙርቱን ወደ ደብረ ዘይት ተራራ ይዟቸው ከመሄዱ አስቀድሞ ቤተ መቅደሱን ያሳዩት ነበረ። የማቴዎስ ወንጌል ምዕራፍ 24 ላይ ያለው ማለት ነው። እና ያሳዩት ነበረ። የሚገርም እኮ ነው። አሁን መድኃኔዓለም ክርስቶስ ስጋ ስለለበሰ በስጋ ስለተገለጠ የማያውቅ ሁሉ ይመስላቸዋል አንዳንዴ። ግን እኮ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እንደተመዘገበው ስንመለከት ወይ ፈቅድ ይንገር ወግዞ ለሰብ እስመ ሌሊሁ አምሮ ለሰብ አይደለም ያንድን ተራራ አይደለም ሰው የሰራውን መቅደስ ቀርቶ ራሱ እግዚአብሔር የሰራው መቅደስ ገና ከመሆኑ አስቀድሞ ምን እንደሚያስብ ምን እንደሚያደርግ እግዚአብሔር ያውቃል። መዝሙረኛው ዳዊት ይላል አንተ ታምር ሁሉ ህሊና ልቤ ምሩቅ ሳልነግር ከሩቅ የልቦናዬን ሐሳብ አንተ ታውቃለህ። ግን በለበሰው ስጋ አማካኝነት እንዳላዋቂ ተገልጧልና ያሳዩት ነበር። እስኪ ተመልከተው። ግን እኮ በሚገርም ሁኔታ በመካከላቸው አድርዘን መቅደስ ይስሩ ይሉ ራሱ ያሰራው ፕላን ያደረገው መቅደስ እኮ ግን ስለ መቅደሱ ስራ ይነግሩት ነበር። እና መጨረሻ ላይ ምን ታምሩ ለምጻትከ
ከዛው ተያይዘው ወደ ደብረ ዘይት ተራራ ሄዱ። ትመጣለህ ግን ስትመጣ ምልክት ምንድነው? እንዴት ትመጣለህ ብለው ጠየቁት። መድኃኔዓለም ክርስቶስ ደግሞ እንዴት እንደሚመጣ መቼ እንደሚመጣ ከመምጣቱ አስቀድሞ ስላሉ ምልክቶች በአጠቃላይ የተናገረበት ተራራ ስለሆነ ያንን ግብር ለማሳየት ቤተክርስቲያኒቱ ይሄንን አምስተኛውን ሳምንት ደብረ ዘይት እያለች ትናገራለች። በነገራችን ላይ ቤተክርስቲያኒቱን በጣም ልዩ የሚያደርጋት በዓለም ላይ ካሉ ቤተክርስቲያናት በጣም ልዩ የሚያደርጋት የክርስቶስ ቃሉን ብቻ አይደለም እዛ የምትኖረው፣ ግብሩን ሁሉ እዛ የምትኖር ናት። ግብሩን ብቻ አይደለም ክርስቶስ የሆነው ሁነት በትክክል ለመሆን የምትጥር ናት፣ የምትጋደል ናት፣ የምትለፋ ናት፣ የምትሰቃይ ናት። አሁን ክርስቶስ ዋጋ ከፍሎላታል፣ እውነት ነው። ቤዛነቱን ሰጥቷታል፣ እውነት ነው። አድኗታል፣ እውነት ነው። ነገር ግን ጌታዋን መምሰል የሚገባት ልዕልት ናት። ጌታዋን መምሰል የሚገባት ሙሽራ ናት። ጌታዋ እንደሆነው ልትሆን የሚገባት በሂደታዊ መንገድ ያለች እስከሆነች ድረስ ጌታዋን ትመስላለች። ከዚህ የተነሳ መድኃኔዓለም ክርስቶስ መውረዱን ለማስታወስ ዘወረደ ትላለች። ቅድስናውን ለኛ እንደሰጠ ለመግለጥ የቤተክርስቲያን ቅድስና ለማሳየት ቅድስት እያለች ተከብራለች። ቤተ መቅደስ ውስጥ ገብቶ ደግሞ ነጋዴዎችን እንዳባረረ በማት እንደተገለጠ ለማሳየት ምኩራብ፣ እያንዳንዱ እኮ የክርስቶስ ግብር ነው፣ ወንጌል ነው። ስለዚህ በአንድ በኩል ትጾማለች፣ ስትጾም ክርስቶስ ትመስላለች። በአንድ በኩል ደግሞ ጌታዬ ምን አደረገ፣ ምድር ላይ በነበረበት ወራት ምን አደረገ፣ በምን ተገለጠ የሚለውን ለማሳየት ሳምንቱን ከፋፍላ ከግብሩ ጋር ህልውት ሆና አብራ ኑራበት ተካፍላ ትኖራለች። አሁንም ደግሞ ደብረ ዘይት ስንል መድኃኔዓለም ክርስቶስ ተራራ ላይ ወጥቶ ስለ ዕለተ ምጽአት ተናገረ ብላ እንዴት እንደሚመጣ ለልጆቿ የምታስተምርበት መምጣቱ ለምን እንደሆነ ዓላማው ምን እንደሆነ መቼ ይመጣል የሚለውን ምዕመናን በደንብ ተዘጋጅተው እንዲጠብቁ ጌታዋን ይሄኛውን ሳምንት ደብረ ዘይት እያለች ይህንን ስያሜ ሰጣ ታከብሯለች ማለት ነው። ቃላት ያሰማል መምህር። በጣም ሰፋ አድርገው ነው የገለጡልን። በተለይ ከተራራ ጋር ተይዞ ቤተክርስቲያናችን ያለውን አስተምሮ ተራራ የልልና የከፍታ ምልክት ነውና በአዲስ ኪዳንም እንዲሁ ከዚያም በፊት በነበረው በብሉይ ኪዳን ሕግ ስንመለከት ብዙ ስርዓቶች ይፈጸሙበት የነበረው ቦታ ነው። በአዲስ ኪዳንም ያየነው ይህንን ነው መምህራችን እንደተናገሩትና ይህ የአብይ ጾም አምስተኛ ሳምንት ደብረ ዘይት ተብሎ የተሰየመበትን ጥልቅ ትንታኔ ነው የሰጡት መምህራችን። ከብሉይ ኪዳኑ ታሪክ ጋር አያይዘው በአዲስ ኪዳን ያለውን ምስጢር አቀናጅተው ነው ያብራሩልን። ወንጌላውያኑም በዝርዝር እንደመዘገቡልን ነገረ ምጽአቱን ምስጢረ ምጽአቱን በዚያ በደብረ ዘይት ተራራ ያስተማረ እንደመሆኑ መጠን ቅድስት ቤተክርስቲያናችን እንግዲህ ሳምንቱን ሙሉ ነገረ ምጽአቱን ምስጢረ ምጽአቱን ተሰብከናለች፣ ታስተምረናለች። በቤተክርስቲያናችን የሚሰበኩ ስብከቶች፣ የሚዘመሩት መዝሙራት አጠቃላይ ከዚህ ጋር የተያያዙ ናቸውና በጣም እናመሰግናለን። በድጋሚ ቃለ ሕይወት ያሰማልን። ሌላው መምህራችን እንግዲህ ከዚህ ጋር ተያይዞ የምናነሳው ቅድም ባነሳ ነው የማቴዎስ ወንጌል የተመዘገበ ታሪክ አለ። ሙሉ ባለ ደብረ ዘይትን የሚያሳየን ነው ይሄ የወንጌል ክፍል። ቅድም እንዳነሳ ነው እንደተመለከት ነው አምላካችን ክርስቶስ እንግዲህ እንዘ የነብር እግዚእነ ውስተ ደብረ ዘይት አይደለም የሚለው ቀርቦ አብዮ አርዳኢሁ አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ በተቀመጠበት ሰዓት በተቀመጠ ጊዜ ደቀ መዛሙርቱ በተለይም የሚስጥር ደቀ መዛሙርት የሚባሉት ሶስቱ ጴጥሮስ፣ ዮሐንስ እና ያዕቆብ እንድርያስን ጨምረው ብቻቸውን ወደዚያ ቀረቡና ነግረን ማይዜ ይከውን ዝንቱ ይህ መቼ ይሆናል? የቤተ መቅደሱ ጉዳይ ነው ቅድም ያነሱት። ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ አንተ የምትመጣበትና የዓለሙ ፍጻሜ ወይም የዓለሙ መጨረሻ ምልክቱ ምንድን ነው ንገረን ብለው ነው የጠየቁትኝ። እና ምልክቶችን ነግሯቸዋል። ከዚህ አንጻር ቀጣዩ እንመለከተው እንግዲህ የዳግም መምጣት ወይም የክርስቶስ መምጫ ምልክትና የዓለም መጨረሻ ምልክቶች ምንድን ናቸው የሚለውን እስቲ በቅደም ተከተል እንመለከታቸው። ምልክቶች እንግዲህ በቤተክርስቲያናችን አስተምሮ ያው ቃላት ይብራራሉ አይደል? አሁን ዕለተ ምጽአት ስንል ማስታወስ ያለብን መገለጡን ነው እንጂ እግዚአብሔር የሌለበት ዓለምና ስፍራ ኑሮ ከሆነ ቦታ ወደ ሆነ ቦታ መጣ ብለን የምንናገርለት አምላክ አይደለም። መዝሙረኛው ዳዊት ሲናገር እመኔ ያረጉ ውስተ ሰማይ፣ ወደ ሰማይ በወጣ አንተ በዛለህ፣ ወደ ጥልቁም ቦርድ አንተ በዛለህ። አምላካችን ክርስቶስ እሱ ነው። በቃ እሱ ነው። በሰማይም ያለ በምድርም ያለ ከምድርም በታች ያለ ከሰማይም በላይ ከአብይ ባህር ማዶ ከአድማሳት ሁሉ ባሻገር ዓለምን በማልጁ የወሰነ አምላክ መሆኑን መገንዘብ ያስፈልጋል። መጣ ምንለው ግን መገለጡን ነው። መጣ ብለን የምንናገርለት ይሄ ወረደ መጣ ምንለው መታየቱን መገለጡን እሱን
እንደዛ ብለን እንናገረዋለን ማለት ነው። ሙሴ ወመጻ እግዚአብሔር ይላል። እግዚአብሔር መጣ ወመጻ እግዚአብሔር ሀቤ በዘሌዋውያን ላይ እግዚአብሔር ወደኔ መጣና እንዲህ አለኝ ይላል። ትክክል። እግዚአብሔር ሙሉ ከሆነ ከየት ወዴት ይመጣል? ግን መገለጡን ለመንገር ነው። በቤተክርስቲያናችን አስተምሮ ወደ 4 የሚደርሱ የመገለጥ አይነቶች አሉ። አንደኛው የመገለጥ አይነት ይሄ ዕለተ ምጽአቱ የምናስብበትና የምናስታውስበት ነው። ታዲያ እንደዚህ ከሆነ እግዚአብሔር አምላካችን እውነት ነው ይመጣል። በቀደመው ዘመን አዳም ሲበድል አዳም ሆይ ወዴት አለህ አለው። በድምፀ ሰኮና ብሲ እያሰማ እየተጓዘ እየተራመደ አዳም ሆይ ወዴት አለህ ብሎ ፈልጎታል። አዳም ሆይ ወዴት አለህ ያለው ድምፅ ተፈልጎ የሚከናወነውና የሚጠቃለለው ቤተክርስቲያኒቱ ተጋድሏን ስትጨርስ ነው። በእርግጥ ነው በመካከል መጥቶ ስጋ ተገልጦ ስጋውን ቆርሶ ደሙን አፍሶ የጠፋውን አዳም ፈልጎ አግኝቶታል። የጠፋው አዳም ግን አሁን ሙሉ አካሉ መንግስተ ሰማያት አይደለም ያለው፣ ግማሽ አካሉ ነው ያለው። ምን ማለት ነው? እንደዛ ተጋድሏን ያልጨረሰች ቤተክርስቲያን አሁን በመከራ ውስጥ ያለች ዘመኗ እስኪፈጸም ድረስ ክርስቶስ በኋለኛው ሰዓት እስኪመጣ ድረስ እድሜዋ የምትጠብቅ ቤተክርስቲያን አለች፣ በመብሰል ላይ ያለች። ስለዚህ ወዴት አለ ተብሎ በኋለኛው ሰዓት የሚደማደመው ክርስቶስ ራሱ በዕለተ ምጽአት ሲመጣ ነው። ወዴት አለ የተባለው የጠፋው አካል እንዳለ ሙሉ ይገኝና ወደ መንግስተ ሰማያት ይሰማራል። ኖሃቤ ማለት እኮ ወዴት አለ ያለውን ቃል መደምደም ነው፣ ሌላ ምንም ሐሳብ አይደለም። ታዲያ እንደዚህ ከሆነ እግዚአብሔር አምላካችን ይመጣል። ከመጣስ ምልክቱ ምንድነው? ስለ መምጣቱ ምልክት ራሱ ምን ነገረን? መቼም ቤተክርስቲያኒቱ ከራሷ የሆነ ምንም የምትናገረው ነገር የላትም። ራሱ እግዚአብሔር የነገራትን ያስተማራትን የመከራትን የምትኖር ቤተክርስቲያን ናት። ፍጥረት የሚመራት አይደለችም፣ ፈጣሪ የሚመራት ናት ቤተክርስቲያናችን መናችን ላይ። እዚህ የተነሳ አንደኛው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 20 ላይ ያስቀመጠው ምንድነው ከተባለ የሐሰተኞች ክርስቶስ መነሳት ነው። ብዙሃን ይመጹ በስሜ እኔ ክርስቶስ ነኝ ብለው በኔ በክርስቶስ ስም ብዙ ክርስቶሶች ይመጣሉ ብሎ ራሱ ክርስቶስ እሱን መስለው ሆነው ሳይሆን መስለው የሚነሱ ወገኖች እንዳሉ ራሱ ነግሮናል። ይሄኛው የሚደማደመውና የሚጠቃለለው መቼ ነው ካለ ሐሳዊ መሲህ እኔ ክርስቶስ ነኝ ወይም እኔ መሲህ ነኝ ከአይሁድ መካከል የተገለጥኩ የእስራኤልን የመዳን ጉዞ ማጠቃለል መፈጸም እኔ ነኝ ብሎ እስኪነሳና እስኪገለጥ ድረስ በመካከል ብዙ ክርስቶሶች ይነሳሉ። እንደምናስታውሰው በቃ በነዛ ሲሆን ድረስ ለምሳሌ በአገራችን እኮ የተነሳ አንድ እኔ ኢየሱስ ነኝ ያለ ነበር አይደል? እነዛ ክርስቶስ ነው ይባላል። አነዘ ክርስቶስ ብሎ የተነሳው በወቅቱ የተደረገው ነገር የምናውቀው ነው። ከዛም በኋላ ለምሳሌ ስዊድን ላይ ብንሄድ በቅርብ ጊዜ አንድ የተነሳ ኢየሱስ ነኝ ያለ፣ ኖርዌይ ላይም ነበረ። በ1918 ዓመተ ምህረት አካባቢ ደግሞ መባሻው አካባቢ እንግሊዝ ላይ አንድ ተነስቶ ነበረ። አሁንም በሀገራችን በዓለማችን በአጠቃላይ ከ18 በላይ ኢየሱስን ባይ በምድር ላይ ይርመሰመሳሉ። ብዙ ተከታዮች አላቸው፣ ደቀ መዛሙርትን አፍርተዋል፣ መመለኪያ ስፍራ አላቸው፣ ቅጥር አላቸው። የሆነ እንደዛ ሆኖ አሁንም ድረስ እኔ ኢየሱስ ነኝ የሚሉ በክርስቶስ ስም የሚያብሉና የሚያሳብሉ በጣም ሐሰተኞቹ ይነሳሉ። እነዚህ መነሳታቸው ግን እኛ የምንጨነቅባቸውና የምንጠበባቸው መሆን እንደሌለበት የግድ ማወቅ ስለሌለብን ክርስቶስ ምን አለን? ለመምጣቱ ምልክት ብዙ ክርስቶሶች ይነሳሉ። ሐሰተኞች ናቸው እኮ መሰቀል አይችሉም፣ ማዳን አይችሉም፣ ደማቸው ማፍሰስ አይችሉም፣ መቆረስ አይችሉም፣ ሕያውነት የላቸውም፣ ፍጡራን ናቸው። ግን ይነሳሉ። ሰይጣን እነሱን እንደሚያስነሳ አስቀድሞ ተናግሯል። ሌላ ሁለተኛው ደግሞ ሐሰተኞች ነቢያት ይነሳሉ ነው። እንግዲህ እውነት እስኪገለጥ ድረስ ያው ሐሰት ነው አይደለ ቦታውን ይዞ የሚቆየው። እንደዛ እኮ ነው። ጨለማ ብርሃን እስኪገለጥ ድረስ ጨለማ ሁሌም ማይገፋ መስሎ ማይሸሽ ማይርቅ መስሎ ስፍራውን ተቆጣጥሮ ሊይዝ ይችላል። እንደዛ ነው በዓለም ተፈጥሮ። ክፋት ሁልጊዜም በጎነት እስኪገለጥ ድረስ ትልቅ ስፍራ ይኖረዋል። ልክ እንደዛም ሁሉ ሐሰት እውነት እስኪገለጥ ድረስ አብሮ የመቆየት እድሉ አለ። ብቻው መኖር መቆም አይችልም። ግን መጨረሻ ላይ እውነት ይገለጥና ባዶነቱን ይገልጠዋል ማለት ነው። ስለዚህ በቀደመው በብሉይ ኪዳን ዘመን እውነተኞች ነቢያት በነበሩበት ዘመን እነ ጳስኮርና ሐናንያ የሚባሉ በጣም ሐሰተኞች የነበሩ ነቢያት ነበሩ። በጣም ብዙ ሐሰተኞች መቁጠር እንችላለን። በአዲስ ኪዳን ስንመጣ በአዲስ ኪዳን በነገራችን ላይ ትንቢትም አያስፈልግም፣ ነብይም አያስፈልግም። በደንብ የኛ ቤተክርስቲያን የምታምነው እምነት ይሄ ነው። አንድ አጋቦስ ነው የሚባል ሐዋርያ ስራ ላይ እሱም ስለ ረሃብ የሆነ ነገር እንደተናገረ ተነግሮ ከዛ በኋላ ምንም ነገር የለም። ምክንያቱም መድኃኔዓለም ክርስቶስ ራሱ የነቢያት ፈጻሚ ነው፣ የነቢያት ፍጻሜ ነው፣ የትንቢት ፈጻሚ ነው፣ ራሱ ደግሞ ነብይ ነው። ስለዚህ የአዲስ ኪዳኑን ጉዞ ወደፊት የሚደረገውን ነገር ራሱ አጠቃሎ ስለነገረን ከእንግዲህ በኋላ የሚያስተምር ክርስቶስ የሰበከውን እውነት የሚገልጥ ወንጌልን የሚያዳርስ እንጂ ነብይ ተነበያለሁ ትንቢት ተነበያለሁ የሚል ነብይ ቤተክርስቲያኒቱ ያስፈልጋት ነው። ለዛም ነው በእኛ ቤተክርስቲያን ውስጥ ነብይ ማናገኘው።
ይሄ በራልኝ ተገለጠልኝ የሚል ምናልባት ሊሆን የሚችለው ከሰይጣን እንጂ ከእግዚአብሔር ሊሆን አይችልም። እንደዛ እግዚአብሔር ያልገለጠው እውነት ሌላ እንግዲህ እንደዛ የለማ። ራሱ ጉዞውን ነግሮናል፣ እንዴት እንደሚሆን ምልክቱ መቼ እንደሚሆን መቼ እንደሚመጣ እስኪመጣ ድረስ ያለው ጉዞ ምን ከዚህ ውጭ ለኛ ምን ልንጠብቅ እንችላለን? ክርስቶስ ባልተገለጠበት ወራት እውነት ነው ነቢያት ተነስተው ክርስቶስ ይመጣል፣ ከድንግል ይወለዳል፣ መከራን ይቀበላል፣ ደዌያችንን ይሸከማል፣ ወደ ግብጽ ይበራል፣ በቃ ብዙ ትንቢት ስለመቤታችን ስለ ድነት ስለ ነገረ ክርስቶስ በአጠቃላይ ተነግረዋል። አሁን ግን ራሱ ከተገለጠ የሚነግረን ራሱ ነው። ከራሱ የበለጠ ምስክር ሌላ አያስፈልገንም። ስለ ራሱ መንገድ ደግሞ የሚገባበት ክፍል አለ። እሱ ወንጌል ነው። እሱ ስለሚገባ ሁሮ ማርኩ ሁሉ አሕዛብ ሂዱና አሕዛብ ሁሉ አስተምሩ አጥምቁ ደቀ መዛሙርቴም አድርጓቸዋል። ይሄ ደግሞ የተገለጠውን ዕለት ማቀበል እንጂ ሌላ አዲስ ነገር እንደሚኖር ማሳየት አይደለም ማለት ነው። ስለዚህ ምንድነው በጣም ማሰብ ያለብን ሐሰተኞች ነቢያት እንደሚነሱ በዚህ ወቅት ክርስቶስ በሚመጣበት ባለንበት ጊዜም እሱን አብረን የምናየው ስለሆነ ማለት ነውና የመምጣቱ ምልክት የሐሰተኞች ነቢያት መነሳት እንደሆነ አሁን ምድሪቱ ላይ ያልተነሳ ሐሰተኛ ነቢይ የለም። እውነት ለመናገር በዛ አሁን እየተፈተነች ያለች ምድሪቱ በዛ ነው። ይሄ ከሰይጣን ጋር በሚያደርጉት መስተጋበር በሚፈጥሩት ውህደት በሚያደርጉት ዝምድና ብዙ የሚናወጹ ወገኖቻችን አሉ። እውነት ለመናገር ከሀብት ከንብረት ቁሳዊ ከሆነ አላፊ ከሆነ ጉዳይ ጋራ ሲነገራቸው ዛሬ ትድናለ ሀብት ይሞላላል ሲባል ሚንሰፈሰፍ ሰው ፍላጎቱ ሲነገር መቼም ደስ ይለዋል አይደል? ያው ምድር ላይ እስካለ ድረስ የሚበላው የሚጠጣው ኪሱ ላይ የሚያስቀምጠው ነገር ያስፈልገዋል። ትንቢት ከስሜት ጋር ለክርስትና የሚመጥን አይደለም ለክርስትና አሁን ባለንበትም ትንቢት ከናካቴው የሚቀጥልም አይደለም ያስፈልግም አይደለም። ግን ሐሰተኞቹ ነቢያት በዝተው እንደሚነሱ ክርስቶስ ነግሮናል። እውነት ያልሆኑ ከእውነት ወገን ያልሆኑ ክርስቶስን የሚገልጡ ያልሆኑ ግብርም የሌላቸው የትም የሌላቸው ሰዎች እንደሚነሱ ይሄ አንድ ምልክት ነው። ሌላው ረሃብ ነው። ረሃብ እንደምናውቀው ነው። ይሄ መታጣት ምግብ እኮ አንዳንዴ ይቀርባል አይደል? ግን በረከት ያጣል። ይሄ ሁሉ ረሃብ ነው። አሁን ድሮ ይቀርብ የነበረው ማዕዱ ላይ ይሄ ተትረፍርፎ ይነሳ የነበረው ጸጋ በረከት አሁን የለም። እውነት ለመናገር እየሸሸ እኮ ነው። አቀራረባችንም አያያዛችንም ማዕዳችንም እንደዛ እየራቀው ነው። ጸጋው እየተገፈፈ ነው። በዛ ልክ ስንመለከት ደግሞ አብዛኛው የዓለም ሕዝብ አሁን ትልቁ ስጋቱ ረሃብ ነው። በሀገራችን በኢትዮጵያ እንኳን በጣም ብዙ ሰዎች በረሃብ እየተጎዱ ነው። በረሃብ የሚሞቱ ሰዎች እንኳን እያሉ እየሰማን እኮ ነው። እኛ ጠግበን በመናድርበት ጠግበን አትርፈን በመናሳደርበት ቦታና ስፍራ ምድር ላይ ሌሎቹ ደግሞ የሚሉት የሚቀምሱት እያጡ አፈር የሚቀምሱ ውሃ እንኳን የሚጠጡት የተቸገሩ ወገኖቻችን በጣም ብዙ አሉ። ይሄም ዓለም ልትጠፋና ክርስቶስ ሊመጣ ባለው ጊዜ ያለ ማሳያና ምልክት እንደሆነ ተቀምጧል ማለት ነው። የመሬት መንቀጥቀጥ እንደውም ይህ ወቅታዊ ጉዳይ ነው አይደል? አሁን ባለንበት ሁኔታ አዲስ አይደለም። በእርግጥ እንደ ዓለም ስንመለከት እነ ቱርክም እነ ታይዋን ቻይናም የሆነ ክፍል ላይ ባለም ብዙ የመሬት መንቀጥቀጦች ተደርገዋል። እነዚህ ነገሮች ግን እንዲሁ በተርታ እኛ ክርስቲያኖች የምንመለከታቸው አይደለም። በናችን ላይ እግዚአብሔርን እኛ የምናውቀውና እውነት ነው ብለን የምንቀበለው መምህር ስላስተማረን ብቻ አይደለም። ተፈጥሮን ሁሉ መምህር አድርገን ነው አይደል? ሰማያት ይነግራል ሰዓት እግዚአብሔርን ክብር ይናገራሉ ስንል፣ እንስሳትን ጠይቅ ይነግሩሃል ስንል፣ እግዚአብሔር አምላካችን በብዙ ቦታ ላይ በስነ ፍጥረቱ በኩል መክሮናል፣ አስተምሮናል። ስነ ፍጥረት አንድ መምህር ስለሆነ ነው። መምህር አንድ መምህር ነው። ስነ ፍጥረት አንድ መምህር ነው። ሕጉ አንድ መምህር ነው። መዓቱ አንድ መምህር ነው። ምሕረቱ አንድ መምህር ነው። ስለዚህ በስነ ፍጥረት በኩል ደግሞ እግዚአብሔር እየመጣው ነው እያለ ምድሪቱን እያናጋት ነው፣ እያናወጻት ነው። ይሄ ለዚህኛው ጉዳይ ለዚህኛው ምላሽ ሳይንስም ፍልስፍና መልስ አይሰጥም፣ አይደርስበትም። ስኬሉ ሊነግረን ይችላል ቆጥሮ የደረሰበትን ሁኔታ 0.5 5.1 ምናምን እያለ ሊቆጥረው ይችላል። ሪዝኑን ግን በትክክል ማወቅ አይችልም። መነሻውን ማወቅ አይችልም። የማይችልበት ምክንያት ደግሞ እግዚአብሔር ይሁን ብሎ ያስቀመጠው አንድ ምልክት ስለሆነ ነው። የምድሪቱ አንድ ምልክት፣ የእግዚአብሔር የመምጫው አንድ ምልክት ስለሆነ፣ ስለዚህ የመሬት መንቀጥቀጥ የእግዚአብሔር የመምጣቱ ምልክት ነው። ይህንን በደንብ ማየት አለብን። እንዲሁ ዝም ብሎ የተፈጠረ ክስተታዊ ጉዳይ እንደሆነ ማሰብ የለብንም። ራሱ እግዚአብሔር የመሬት መንቀጥቀጥ ይሆናል ብሎ ተናግሯል። የመምጣት ምልክት ነው ብሎ ሲጠይቁት ምድር ትናወጻለች፣ ትንቀጠቀጣለች ብሏል። ስለዚህ ሰዎች ወገኖቻችን ያለ እንቅልፍ የሚያድሩት ከፎቅ ላይ ወርደው ምድር ላይ የሚተኙት ነገ ሞት ዛሬ ሞት በሚል ስጋት ውስጥ ያሉት ምልክቱ እንዳለ እግዚአብሔር እየነገረን ነው። ደግሞ የክርስቲያኖች ደሴት ኢትዮጵያ አይደለች? ስለዚህ ምልክቱን አብስቶ እዛ ላይ ማሳየት ወገኖቹ እንደዛ ነው። አስቀድሞ ወገኖቹ ላሉበት ነው እግዚአብሔር ምሕረቱ የሚዘረጋው። ምክንያቱም ጽድቁ እዛ ነው የሚገለጠው።
ምሕረቱን ለማይቀበል ጽድቁን እንዲገለጥለት ለማያምን አካል እንዴት ሊያደርግ ይችላል? ስለዚህ እኛ ጋር መሆኑም ይሄን ሊያሳይ የሚችል እንደሆነ በደንብ ሌላው ፍቅር ትጠፋለች የሚለው ነው። የፍቅር መጥፋት ተቀዘቅዛለች አይደል? አሁን እኮ ብዙ ፍቅር የለም አይደል? የለም። ቤተ ክህነቱ ጋር ስንመጣ በህዝቡ ጋር ስንሄድ በባልና ሚስት ስንሄድ በልጅና በአባት መካከል ስንሄድ ወትሲያኩስ ፍቅርን ብዙሃን ለዚህ ነው ከብዙሃን አለ በፍቅር የሚኖሩ ጥቂት ሰዎች ናቸው። በጨለም በብርሃን ፈልገን የምናገኛቸው ጥቂት ሰዎች ናቸው። ግን ከብዙዎች ፍቅር ትጠፋለች። ራሱ እኮ ክርስቶስ ነው ፍቅርን ሰጥቶ ሰላሜን ተወላችኋለሁ ብሎ ግን ምድር ላይ ያለችው ፍቅር በሰው ዘንድ የምትገለጠው ፍቅር ግን እንደምትጠፋ ነገረን። ስለዚህ የፍቅር መጥፋት አንድ የክርስቶስ መምጣት ምልክት ነው ማለት ነው። በጣም ጥሩ እናመሰግናለን መምህራችን። እንግዲህ ምልክቶቹ ምንድናቸው የሚለውን ሐሳብ ነው እያየን ያለ ነው። ጠቅለል አድርገው ብዙ ነገሮችን በተለይ አምላካችን ክርስቶስ በወንጌል የተናገረውን ለቅዱሳን ሐዋርያት ጥያቄ ምልክቶችን ነግሯቸዋል። ቀኑን ነው በዚህ ቀን ይሆናል ብሎ አልነገራቸውም እንጂ መዳረሻ ምልክቱን ነግሯቸዋል። ምልክቶቹ መምህራችን እንደተናገሩት የምንኖራቸው ናቸው። እንዲሁም በጣም ከመደጋገሙ የተነሳ አንዳንዶችን ለምደናቸዋል ማለት ይቻላል። አሁን ሲያነሱልን የነበሩ ምልክቶች አሉ፣ በወንጌል ያሉ የተመዘገቡ ናቸው። ረሃብ፣ ቸነፈር፣ የምድር መናወጥ፣ እንደዚሁም ደግሞ የነቢያት የሐሰተኛ ነቢያቶች መነሳት፣ የሐሰተኛ ክርስቶሶች መነሳት መብዛት፣ መንግስት በመንግስት ላይ ህዝብ በህዝብ ላይ መነሳት እና ጦርነት ድምጽ ሰማላችሁ የሚለው እሱ ቃሉ ራሱ የሚናገረንና አጠቃላይ ጠቅለል ስናደርጋቸው እነዚህ ምልክቶቹ እንደው የሃይማኖታዊ እንዲሁም ፖለቲካዊ ማህበራዊ እና ተፈጥሯዊ ቀውሶች ናቸው። ሃይማኖታዊ ቀውሱ ነው የሐሰተኞች ነቢያት መብዛት፣ የሐሰተኞች ነቢያት መምጣት መነሳት፣ እንደ አሸን መፍላት፣ ይህ ሃይማኖታዊ ቀውስ ነው። እንዲሁም በክርስቶስ ስም የመጡ ሐሰተኞች ክርስቶሶች መብዛት ሃይማኖታዊ ቀውስን የሚያሳይ ነው። ፖለቲካዊ ቀውሱ በዓለም ደረጃ እንደ ሀገርም የምናየው ነው። የተለያዩ አንጃዎች ማዶና ማዶ ሆነው ህዝብ እርስ በእርሱ የሚገዳደልበት የሚበላላበት በጣም አሰቃቂ ሁኔታ ላይ ያለንበት ጊዜና ሁኔታ ነው ያለው። እንደ ዓለም ዳርም ነው እየደረሰን እኮ ነው አይደል? በትክክል አሁን ከመነሻው ጀምረን ወደ ጫፍ እየደረሰን ነው። ጫፍ ላይ መዳረሻ ናቸው እነዚህ የምጥ መጀመሪያዎች። ይከራል። አሁን ሯጮች እኮ ሲሮጡ በጣም መጀመሪያ ላይ ለምሳሌ 2000 ሜትር የሚሮጥ ከሆነ አንድ ሯጭ መጀመሪያው አካባቢ ልክ በጣም ቀዝቀዝ ብሎ ነው አረ የሚሮጠው። ይሄ ውሉ እየከረረ ሲሄድ ነው በጣም ፍጥነቱ የሚጨምረው፣ ድካም የሚጨምረው፣ ወዙ የሚንጠፈጠፈው በጣም ከአቅሙ በላይ በሆነ ጉዞ እና ሩጫ ላይ የሚገኘው ውሉ እየከረረ ሲሄድ ነውና ለዛ ይመስላል ይሄ ጦርነት አሁን እየከበደ እየከረረ ምን ያህል እየተንደረደር ነው እየተጠጋን መሄዳችንን የሚያሳይ ነው ያለው። እንደ ሀገርም እንደ በዓለም አቀፍ ደረጃም ዛሬ መሽቶ በነጋ ቁጥር የምንሰማው መርዶ ነው፣ የሚሰማው ጦርነት ነው፣ የሚሰማው የጦርነት ድምጽ ነው። ይህን ነገር ነው ያለው። የፍቅር መቀዝቀዝ ሌላው እንዳነሱት በየአንዳንዳችን ህይወት የሚታይ በጣም ፍቅር ቀዘቀዘችበት ጊዜ የጠፋችበት ጊዜ ነው ማለት ይቻላል። ለዚያ ነው ከብዙዎች ብሎ ከፍሎም የተናገሩ፣ ግን ደግሞ ጥቂቶች ደግሞ አሉ ስላሉ በጣም እናመሰግናለን። እንግዲህ እነዚህ የመምጣቱ ምልክቶች ናቸው ብለን በጥቂቱ ነው ያነሳናቸው። በነገራችን ላይ ሰፊ ምስጢር ነው ያለው፣ ግን ካለን ጊዜ አንጻር ጊዜውን በሚመጥን መልኩ ነው እያቀረብን ያለ ነው። ሌላው እንግዲህ ምልክቶችን ካየን ሌላው የምንመለከተው ለፍርድ የሚመጣው ማን ነው የሚለውን እስኪ እንመልከት። አንዳንድ ሰዎች ላይ ብዥታዎች ስላሉ ለፍርድ የሚመጣው ተገልጦ የሚታየው ማን ነው የሚለውን እስኪ እንመልከት። መልካም የኔታ አሁን ምንድነው ይሄ ይፈርዳል ብለን የምንጠብቀው ኢየሱስ ክርስቶስ ነው። ፍርድን ሁሉ ለልጁ ሰጠው አረም ነው ዮሐንስ ፍርድን ሁሉ ለልጁ ሰጠው እና ይታያል ይገለጣል ይመጣል የምንለው መድኃኔ ዓለም ኢየሱስ ክርስቶስ ነው። ያ ማለት ግን በመፍረድ ውስጥ አብና መንፈስ ቅዱስ የሉም፣ ተለይተው ይቀራሉ፣ ወልድ ብቻውን ይመጣል ማለት አይደለም። ስጋ የለበሰ በምድር የተመላለሰ ራሱ መድኃኔ ዓለም ክርስቶስ ነው። ምክንያቱም በሆነ ዘመን በምድር ላይ ተገልጦ ያካል ተመላልሶ አስተምሯል፣ ወንጌልን ሰብኳል። ስለዚህ ኢማኑኝ ቢላቸው አላምንም ያሉ፣ ተቀበሉ ቢላቸው ያልተቀበሉት አሉ። ወመጻ በሊያው አይደል ወሊያው ሰይት ወክፈው
ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ስለዚህ የሚመጣ ራሱ መድኃኔ ዓለም ክርስቶስ መሆኑን ማየት አለብን። እሱ መሆኑን በምናውቃለን ከተባለ ሲመጣ አንደኛ መስቀሉን አሸክሞ ነው የሚመጣው። መስቀሉን አሸክሞ ነው። ከዛ በተረፈ ደግሞ ይሄ እትራቱ እየታየ ቁስሉ እየታየ ቀኖት ያረፈበት እጆቹ ቆስሎ ነው እየታየ የሚመጣው። ወይሬ ወለወጉ ይላል ዮሐንስ። እንደውም አይሁድ የሚጸጸቱ እኮ ይዛኔ ነው አይደል? ምን ነው ባልሰቀል ነው፣ ምን ነው ባልወጋ ነው፣ ምን ነው ባልገረፍ ነው ብለው የሚጨነቁ ግን የሰቀሉት የገረፉት የወጉት ያኛው አዳኝ አምላክ እንደነበረ የሚጸጸቱበት ሁኔታ የሚፈጠረው ምንድነው ካለ ከነቁስሉ ስለሚመጣ ነው። ለአክሊለ ሦክ እንደዛ አድርጎ ይሄ ቁስሉ በዛ ልክ ነው የሚገለጠው። ስለዚህ የሚመጣው መድኃኔ ዓለም ክርስቶስ ነው ማለት ነው። ያ ማለት ነው በቤተክርስቲያናችን አስተምሮ ቤዛነትና ድነት ይባላል። ቤዛነትና ድነት ስንጨምር ደግሞ አርያነትም አለ። አርያነትና ቤዛነት ለክርስቶስ ነው። ድነት ግን ለሶስቱ አካላት ነው። ምን ማለት ነው? የቤዛነት ፍጻሜው የሄድና የሚጠቀለልና የሚፈጸመው በድነት ነው። የማዳን ስልጣኑ ደግሞ ለሶስቱ አካል ነው። ለምንድን ነው ቤዛነትን በተለየ አካል ለሁሉ የሰጠነው ከተባለ ቤዛነት የግድ የሚቆረስ ስጋን ይጠይቃል፣ የሚፈስ ደምን ይጠይቃል፣ በምድር መመላለስን፣ መሰደድን፣ መቀበርን፣ መገረፍን፣ በፍርድ አደባባይ መቆምን ይጠይቃል። ድነት ግን እሱን አይጠይቅም። ስለዚህ አዳምን ሆኖ አዳም ሊቀበለው የሚገባው መከራ የተቀበለው ስለ አዳም ፈንታ ተላልፎ የሰጠው ራሱ ክርስቶስ ነው። ሰው የሆነው በቃ እሱ ነው። ስለዚህ ቤዛነት በተለየ አካሉ ለወልድ ብቻ ነው ብለን ለዚህም ነው ራሱ ክርስቶስ ወሜጡ ነፍስየ ቤዛ ባገየ። ስለዚህ ቤዛነት ካለ ሊሰጥ የሚገባው ነፍስ አለ ማለት ነው። አብና መንፈስ ቅዱስ ነው እንደዛ እንናገርላቸው። ስለዚህ ነፍስ ያለው የሚቆረስ ስጋ እንካችሁ ብሎ ሊሰጥ የሚችል ስጋ ያለው ወልድ ስለሆነ ቤዛነት ለወልድ ነው። ድነት ግን የሶስቱም አካል ነው። የሶስቱም አካል ነው። ምክንያቱም የሚያድኑበት ስልጣን አንድ ነው፣ ፍጻሜው እሱ ነው። ለዚህም ነው በመጽሐፍ ላይ አብ እንዳዳነ ወልድም እንዳዳነ መንፈስ ቅዱስም እንዳዳነ ተመዝግቦ እናገኛለን። አብ እንደተቤዠ መንፈስ ቅዱስ እንደተቤዠ ግን አናገኝም። ቤዛነት በተለየ ለሱ ስለሆነ ስለዚህ ክርስቶስ ያን ቤዛነት እንደከፈለ ለማሳየትና ለመግለጥ በኋለኛው ሰዓት ይመጣ ራሱ መድኃኔ ክርስቶስ ነው። በዮሐንስ ራእይ ላይ ስንመለከት እንደሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው ሰጠው ዘንድ ዋጋዬ ከኔ ጋር አለ ብሎ የሚናገር ራሱ ክርስቶስ ነው። ቤተክርስቲያኒቱ የመጨረሻዋ ተስፋ ምን ነው ከተባለ ኢየሱስ ሆይና ማለት አይደል? የዮሐንስ ራእይ እኮ ማደሚያው ኢየሱስ ሆይና ነው። ኢየሱስ ብላ ለይታ ነው የምትጠራው። ለምን ከተባለ ቤዛ የሆነ እሱ ነው። ስጋ የለበሰ በቀደመ ግብሩ የተገለጠ እሱ ስለሆነ አሁን በዚህኛው መገለጥ ይገባዋልና የዘራው የሚሰበስበው ራሱ ነው። የዘራው የበተነውን የሚሰበስበው ራሱ ነው። ባስተማረው ወንጌል ልክ ዋጋውን የሚቀበል ሰፍሮ እሱ ራሱ ነው። እንዲያስተምራችሁ ነበረ ለምን አላደረጋችሁም ብሎ ምክንያት በሚነሳ መልኩ የሚገለጥ እሱ ነው። ምክንያቱም በስጋ ያልተገለጠው አብ እንደዛ ይላቸው። ስለዚህ በአጠቃላይ በስጋ የተገለጠው ክርስቶስ ለፍርድ ይመጣል። በጣም ጥሩ እናመሰግናለን መምህራችን። እንግዲህ እውነት ነው ተገልጦ ታይቶ መፍረድ የሱ ስለሆነ ነው ለሱ ተምናገረው። መጻሕፍትም ይህንን ነው የሚነግሩን የሚያስተምሩን። ራሱ አምላካችን ክርስቶስ ቅድም ያነሱት እንዳለ ሆኖ በዮሐንስ ወንጌል ምዕራፍ 14 ቁጥር 2 እና 3ንም ስናነብም ወካዕበ እመጽእ ወእነሣእክሙ ኀቤ፣ ሁለተኛ እመጣለሁ ወደኔ ወስዳችኋለሁ ያለ የተናገረው ራሱ ክርስቶስ ነው። ክርስቶስ ኢየሱስ ነው የሚመጣው ስንል ግን ከአብና ከመንፈስ ቅዱስ ተለይቶ ማለታችን እንዳልሆነ በደንብ መሰመር አለበት። ታይቶ መፍረድ ተገልጦ መፍረድ የሱ ስለሆነ አብ ስጋ አልለበሰም፣ መንፈስ ቅዱስ ማለት በምን እናየዋለን። ስለዚህ ከዚህ አንፃር እንዲታይ ነው። ስለዚህ በደንብ ነው የገለጡልን ያብራሩልን። የሚፈርድበት ፍርድ መጨረሻው ግን የሶስቱም እንደሆነ ማለት ነው። መፍረድ የሶስቱም ስልጣን መሆኑን ተመልክተናል አይተናልም። በጣም ጥሩ። ይህንን ካልን ሌላው የምንመለከተው እንግዲህ ለፍርድ የሚመጣውን ካየን ሌላው በምን መልኩ ይመጣል? የሚመጣበት መልኩ ለምሳሌ ቀዳማዊ ምጽአቱ አለ፣ በትሑት ስብዕና የተገለጠበት መንገድ አለ፣ ለንስሐ የመጣበት መንገድ በትህትና እና ይሄ ዳግም ምጽአቱ ዳግምነቱ ራሱ ለቀዳማዊ ምጽአቱ ነውና በምን መልኩ ይመጣል ወይም በምን መልኩ ይገለጣል የሚለውን እንመለከት። ይህንን በአትናቴዎስ በቅዳሴው ላይ እነ ኤጲፋንዮስም አይቶታል። እግዚአብሔር አምላካችን ከእንግዲህ አሁን ሲመጣ እንደ ቀድሞ በትሑት ሰብዕና በረት ላይ እንደተወለደው የድሃ ልጅ ሆኖ እንደተገለጠው በጨቅነት ተጠቀለለው ሂድ ውሃ ቅዳ ተብሎ እንደሚላከው ሂድ እሳት ጭረና ተብሎ ልክ እንዳንድ ሕፃን በሚላከው አይነት ሰብዕናና ግብር አይደለም የሚገለጠው፣ በግርማ መለኮት
በሚያስፈራ ግን በክብረ ትስብእት ነው የሚገለጠው። ዙሪያውን በመባረቅ ተከቦ አይደል እንደዛ አይደል የሚለው መጽሐፍ በመባረቅ ተከቦ የነጎድጓድ ድምጽ እየተሰማ ምክንያቱም ግሩም አምላክ ነው እንዲሁ አይደለም በበረት ላይ ሲወለድ እንደምናስተዋውሰው ምንም አልነበረው ሲጸነስም ያን ያክል ነው አሁን ግን እንደዛ አይደለም መላእክቱ ዙሪያውን ከበውት ያመሰገኑት ቅዱስ ቅዱስ እያሉ ሄሮድስ ያስፈጃቸው ህፃናት ዙሪያውን ከበውት ያመሰገኑለት የምስጋናማ ህይወት ያቀርቡለት ፊቱ በብርሃን ተሞልቶ በሚያንጸባርቅ ማንንም ሊቀርበው ማይችለው ባህሪው ብርሃን ሆኖ የሚገለጥበት መንገድ እሱ ነው ማለት ነው እንጂ እንደቀደመው በደከመ በወዛ ውሃ ጠማኝ እያለ በሚለምን በሚያንቀላፋ በሚደክም በሱ አይነት ግን አይገለጥም ማለት ነው ስለዚህ በሚያስፈራ ግርማ መለኮት በሚያስፈራ ክብረ ትስብእት በሚያስጨንቅ ደግሞ ብርሃናዊ አገላለጥ ነው የሚገለጠው ማለት ነው እሺ ቃሎት ያሰማልን እንግዲህ እውነት ነው በስጋ ማርያም በክብረ ትስብእት በተዋህደው ሰውነት እንደሚገለጥ ከዚያም በላይ ደግሞ በሚያስፈራ ግርማ እንደውም ኢትዮጵያዊ ሊቅ ቅዱስ ያሬድ ምን ይላል ዋመ ምጽአቱ ስለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር አምያ ይበክዩ ኩሎ ማህጣነ ምድር የሰው ልጅ ማለት ክርስቶስ በሚመጣበት በሚገለጥበት ጊዜ ይትከወስ ኩሉ ኃይለ ሰማያት ወምድር የምድርና የሰማይ ኃይላት ሁሉ ይናወጣሉ እና የሚመጣበትን ግርማ ነው የሚያሳየው አምያ ይበክዩ ኩሎ ማህጣነ በምድር ላይ ኃጢአት የሰሩ ሁሉ ኃጢአተኞች ያለቅሳሉ በማለት ይገልጠዋል ስለዚህ የሚመጣው በአስፈሪ በሆነ በግርማ መለኮት እንዲሁም ደግሞ በክብረ ትስብእት በስጋ ማርያም ተገልጦ እየታየ በራዩን ቀደም እንዳነሳ ነው በራይ 1:7 ላይ ወይሬው ለወጉ የወጉት የሚያዩታል እየታየ መሆኑን ነው መመራችን ያብራሩልን እስቲ ቀጣዩ ክፍል የምናየው እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ተረዱናላችሁ ካለን ሰዓት አንፃር ነው አጠራጠር ያዝ ያደረግን የምንሄደው ሌላው የምንመለከተው ለምንና መቼ ይመጣል የሚለውን እስቲ እንመልከት ለምንና መቼ ይመጣል አጠራጠር ያደረግን እንሄድ መልካም ለምን ይመጣል ብለን ስናስብ እንግዲህ ያው ይመጣል አልን እንጂ የሚመጣበትን ፐርፐስ የግድ ማየት አለብን በትክክል ለምን ነው ክርስቶስ የሚመጣው ከተባለ በአንደኛ ደረጃ ዋጋ ለመስጠት ነው ቀደም እንዳልነው በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ ለስራው መጠን ዋጋውን ሰጥ ዘንድ ይሄ ምንድነው ብሎ እንደዚህ ብሎ የሚናገር ዋጋ አለ ሰው ደክሟል ሰማዕትነትን ተቀብሏል በሳቱ በስለቱ አልፏል ያ ደግሞ ቢያንስ እግዚአብሔር ለማጽደቅ ምክንያትን ይፈልጋል ግብሩ ደግሞ ምክንያት ስለሆነ ያንን ለመስጠት ሴት ናት መንግስተ ሰማያታችን ምን ሰጣት ደክመን ወስተን በድካማችን ልክ ምትገባን ባትሆንም ግን ለቸርነቱ ድካማችን ምክንያት ይሆንና ምን ወርሳት መንግስተ ሰማያት ናት ምን ወርሳት ዓለም ናት ከዚህ የተነሳ መንግስቱን ለማውረስ ነው እንዲያውም ምንድነው የሚለው በፍርድ ሲገለጥ ሁሩምን ያረል የሚለው አጣነ ሂዱ ከኔ ወደ ዲያብሎስ ዓለም ነው የሚመራቸው ጻድቃን ደግሞ ኑሃቤ ዘድሉ ለኩም ቆም ይፈጠራል ዓለም ሳይፈጠር ያዘጋጀውላችሁን ብሎ የተዘጋጀች ስፍራ የተዘጋጀች ቦታ እንዳለች ይነግራቸዋል ያቺ የጻድቃን ዋጋ ናት ማንንም አይደለችም እኮ የጻድቃን ዋጋ ናት ስለዚህ ያቺን ዋጋ ለመስጠት ነው በቤተ ክርስቲያናችን አስተምሮ መንግስተ ሰማያት እስካሁን እንደተዘጋጀች ናት አይደል ነፍሳት አይኖሩባትም ነፍሳት የሚኖሩ አሁን በገነት ነው ገነት ለመንግስተ ሰማያት መዳረሻ ናት መንግስተ ሰማያት ገና ናት ስለዚህ መንግስተ ሰማያት ደግሞ የጻድቃን ዋጋ ናት የድካማቸው ውጤት ናት እግዚአብሔር ለደከመ ለሰጠ ለመጸወተ ለጾመ ለጸለየ በህጉ ለታመነ በስርዓቱ ለኖረ ህግ ላላፈረሰ ስርዓት ላላፈለሰ የሚያወርሳት መንግስቱ ናት ከዚህ የተነሳ ዋጋችንን ለመስጠት መድኃኔዓለም ክርስቶስ ወደዚህ ይመጣል ለኃጥአንም ደግሞ ዋጋቸውን ለመስጠት ያኗ ዋጋቸው ላልጾመ ሰው ዋጋ አለው ላልጸለየ ሰው ዋጋ አለው ዋጋው ግን የክፋት ነው ስለዚህ መዳረሻው ሞት ስለሆነ ያን ለመግለጥ ነው አንደኛው እሱ ነው በሁለተኛ ደረጃ ምህረቱንና ማዕቱን ለመግለጥ ነው የሚመጣው ምህረቱን እግዚአብሔር አምላካችን የማዕት አምላክ ማዕትም እንዳለው ለማሳየትና ለማስረዳት በአዳም ላይ ለ5500 ዘመን ያክል ፈርዶበታል ፈራጅ መሆኑን ለማሳየት እኮ ነው የፍርድ አምላክ መሆኑን ለማሳየት ፈርዶበታል ጌታ ሆይ በድያለሁ ይቅር በለኝ ሲል ሚራራለታል ያ እስኪሆን ድረስ ግን ፍርዱን 5500 ዘመን በሚሆነው ጊዜ ፈጽሞ ገልጾታል ምህረቱን ደግሞ መጥቶ ሰው በመሆን ስጋ መልበስ ደግሞ በምድር ተመላልሶ ገልጦለታል ማለት ነው
ሁለቱን ነገር ግን በአንድ የሚያሳይበትና የሚገልጥበት ዕለተ ምጽአት ነው። ሁሩምኔ ከኔ ሽሹ ብሎ ሲናገር ማቱን ይገልጣል። ማቱን ብቻ አይደለም በነገራችን ላይ ግን እዚህ የሚገልጠው እንደውም አንድ መጽሐፍ ምንድነው የሚለው መድኃኔዓለም ክርስቶስ ኃጣንን ሁሩምኔ ብሎ ሲያሰናበታቸው እያለቀሰ ያሰናበታቸዋል ነው የሚለው። በነገራችን ላይ የሚያለቅሱ እነሱ ብቻ አይደሉም። የዛን ጊዜ አሁን ያን ጊዜ ያለቅሳሉ፣ እንባቸውም ጠራርጎ ይወስዳቸዋል አይደል የሚለው። ግን የዛን የሚያለቅስ ግን እነሱ ብቻ አይደሉም፣ ራሱ ክርስቶስ ያለቅሳል። ምንም ቢሆን የፈጠራቸው ፍጥረቶች ናቸው፣ ይራራላቸዋል። የሚሄዱት ወደ መከራ ነው፣ ወደማይፈጸም ዘላለማዊ ሞት ነው የሚሄዱት። ነገ ምሕረት ይሰጥበታል፣ ትድግና ይደረግበታል፣ ዳግም ክርስቶስ ተወልዶ ይቤዥበታል ወደሚባል ዓለም አይደለም የሚሄደው። ይህንን የሚያውቅ አምላክ ነውና ስለ ፈራጅነቱ ይፈርድባቸዋል፣ መሐሪ ስለሆነ ግን ያለቅስላቸዋል ይላል። እያነባ ነው የሚሸኛቸው፣ እያለቀሰ እያነባ። እንደዛ ከሆነ አይደለ አንዳንዴ ፈራጆች የፍርድ ቤት ሕግ ሆኖ በሰው ላይ ይሙት በቃ ፍርድ ሲወስኑ የዓመት የ30 ዓመት ውሳኔ ሲወስኑ ልባቸው እኮ ሰላም አይሰማቸውም። የት ደርሳለሁ መነደጋለሁ ከብራለሁ ያለች ነፍስ ሙሉ ጊዜዋን በጠባብ ቤት ውስጥ እንድታሳልፍ ሲወስኑ በእነሱ ውሳኔ ያ ሰው የዘላለም ሞት እንደሚሞት ያውቃሉ። ዳግም የማያገኛትን የማይወስናትን እኖርባታለሁ ብሎ የማያስባትን ምድር ጊዜውንም ዘመኑንም እንደሚቋጩት እንደሚፈጩት ይረዳል፣ ያዝናል። የዛን ጊዜ ክርስቶስ እውነትን ፈራጅ እንደመሆኑ ይፈርድባቸዋል፣ ደግ አምላክ እንደመሆኑ ደግሞ ያለቅስላቸዋል። ወዲህ ደግሞ ለጻድቃን ደግሞ ምሕረቱ ብዙ ስለሆነ እንጂ እኮ ጻድቃን ስለደከሙ የምትወረስ መንግስት የለችም። እውነት ለመናገር ግን እግዚአብሔር መቼስ ለመኖሩ ነው ምክንያት የሌለው እንጂ እኮ ለስራው ምክንያት አለው አይደል? ለመኖሩ ምክንያት አንነገርለትም እንጂ ለሚያደርገው ለስራው ለግብሩ ምክንያት አለው። ስለዚህ እግዚአብሔር ይህን አድርጎ አለ። ቀላል ነገር ነው የሰጠው ለሰው ልጆች። ጹሙ፣ ጸልዩ፣ ስጡ፣ ሕሙማንን ጠይቁ አይደለ? በቃ የተራባብሉ። ይሄ በጣም ምድር ላይ የምናገኘው ቀላል ነገር ነው ለኛ። በዚህ ግን ማጽደቅ ይፈልጋል። ስለዚህ የሚያጸድቀን ምሕረቱ እኮ ነው። ስለዚህ ምሕረቱ ሁሉ የሚገለጥበት ዕለት ነው ማለት ነው። ይህንን አብረን የምናይበት ሌላው ጌትነቱን የሚገለጥበት ነው። ለምን መጣ ከተባለ ጌትነቱን ለመግለጥ ከዛ ዓለምን ለማሳለፍ ነው። ትልቁ ጉዳይ እሱ ነው። ከዛ ግፋ ሰማዕታትን ደግሞ ለመበቀል ሰማዕታት ተገፍተው የግፋቸው ጽዋ ቢሞላና የሚጠቃለለው ይዛኔ ነው። ስለዚህ ያኛውን በግፋቸው ልክ ዋጋቸውን ለመስጠት ለማጽደቅ መድኃኔዓለም ክርስቶስ ይመጣል ማለት ነው። በጣም ጥሩ። እንግዲህ ሰፊ ነገር ነው የተነሳው። ለፍርድ እንደሚመጣ ዋጋችን ሊሰጠን ሊሰበስበን ወደሱ ሊወስደን እንዲመጣ ሌላው ዓለማትን ለማሳለፍ እንደሚመጣ አሳይቷል። እንዲሁም ለዚህም ነው እኮ ልበ አምላክ ዳዊት በመዝሙር 49 ቅንፍ 50 ቁጥር 2 ጀምረን ስናነብ እግዚአብሔርስ ገሃደ ይመጽእ እንዲሁም ወምጽዮን ስነ ስብሐቲሁ ከክብሩ ውበት ከጽዮን ይላል። ማለት በክብረ ተፍሲስ በስጋ ማርያም ስለሚገለጥ ከክብሩ ውበት ከጽዮን እግዚአብሔር ገሃደ ይመጽእ ግልጥ ሆኖ ይመጣል በስጋ ማርያም እየታየ ስለሚመጣ ይልና እሳት ይነድድ ቅድሚው በፊቱ እሳት ይነዳል ይላል። ፍርዱን የሚያሳይ ነው። ስለዚህ ለፍርድ ይመጣል። ለጻድቃን ሊፈርድላቸው ለኃጥአን ደግሞ ሊፈርድባቸው መሆኑን ያሳየናል። ብዙ አዲስ ኪዳንም ብሉይ ኪዳንም የሚያሳየን ይህንን ነው። በትክክል ነው በደንብ አብራርተው የገለጡልን። እናመሰግናለን። ሌላው መቼ ይመጣል? ለዚያው ጋር ተይዞ የምናነሳው እንግዲህ የሚመጣበት ጊዜው ነው። በቤተክርስቲያናችን አስተምሮ ስለ ጊዜው የሚነገር ትምህርት የሚሰጥ ትምህርት አለ። በተለይ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ አምላካችን ክርስቶስ ተናግሯል። ወበእንተሰ ይእቲ ስለዚያች ቀን ከአብ ብቻ በቀር መላእክትም እንዲሁ የሰው ልጅም ብሎ ወልድም ልጅም አያውቃትም የሚል ቃል አለ ክርስቶስ አምላካችን የተናገረው። ያንን ቃልም ወይም ያን ሐሳብም በተሳተ ትርጉም የሚተረጉሙ በተሳተ አረዳድ የሚረዱ አካላትም አሉ። ከዚያ ጋር ተይዞ ትንሽ የተወሰነ ብናየው ደስ ይላል። መቼ ይመጣል የሚሆን ከጊዜው አንፃር ትልቁ ተስፋችን ክርስቶስ ይመጣል ነው። ቤተክርስቲያንም እንደዛ ነው የምትናገረው እና ነው የምትለው እንጂ በትክክል በዚህ ቀን ብላ ቀን ቆጥራ ስፍራ አላስቀመጠችም። ያው የሚመጣበት በቀን ደረጃ ስንሄድ ዕለተ ዕውር ነው የሚመጣው። ዕለተ ዕውር ወርሃ መጋቢት ነው ዮሐንስ ነው። ግን ብዙ መቼ በሚለው አይታወቅም። እንዲያውም ምንድነው የሚለው ወበከመ ኮነ በማይሊው ለኖህ ከማዊ ሆነ ምጽአቱ ለእግዚአብሔር። በኖህ ዘመን የሰጣቸው ጊዜ ቀጠሮ 120 ዘመን እመጣለሁ፣ በ120 ዘመን ማያይ ሐዘን ባለው ነው ያለው። ግን የህዝቡ በደል ቅሰፈኝ በፊቱ መድረስ ሲጀምር እግዚአብሔር በመካከል አቋረጠ መጣ። 20 ዘመን ወደ ታች መጣና በ100ኛው ዘመን አጠፋቸው አይደል? እንደዛ ነው። ይሄ አልወዛ ያመራ ለይት ሰዓትም ይሄ ምንድነው
እንደ ሌባ አይደለ ክርስቶስ አመጣጡ እንደ ሌባ ነው በሌባ አመጣጥ አሁን ሌባ መቼ እንደመጣ እናቀም 9 ሰዓት ይምጣ 10 ሰዓት ይምጣ 11 ሰዓት ይምጣ ብቻ ግን መትጋት መንቃት ግን ያስፈልጋል ቤት መጠበቅ ያስፈልጋል ትልቁ ጉዳይ እሱ ነው ለዚህ ነው አሁን ምንድነው ማሰብ ያለብን አንድ ሰው የዛሬ 30 ዓመት ትሞታለህ አረ በጣም ረዘም እንደው የዛሬ 3 ዓመት ትሞታለህ ይባል አንድ ሰው በቃ ጓዙን ጠቃሎ ቤቱን ዘግቶ ምናምን ገዳም ነው ሊሄድ የሚችለው ቤት ሁሉ መኖር እንዴት ሊኖር ይችላል አይችልም በጭራሽ በእናችን ለእግዚአብሔር መኖራችንን አሰፋውና ሞታችንን አልነገረንም ጊዜያችን አንዱም የእግዚአብሔር ቸርነት ነው ቸርነቱ ሰው የሚሞትበትን ቀን ቢያውቅ ህይወት በጣም በሰቀቀን የተሞላ ነው ምስቅልቅል ውስጥ ነው የሚገባው እኛ እኮ በደንብ ተንፍሰን በደንብ ተጫውተን በደንብ አውርተን ደስ ብሎ የምንኖረው ምን ሞትበትን ቀን ስለማናቅ ነው ምን በድልም ለዛ ነው ወናችን ላይ ምን በድልም እኮ ለዛ ነው ነገ እንደምንሞት በትክክል ብናቅ ከዛ ነገር ልንቆጠብ ይችላል ግን እግዚአብሔር የምህረት አምላክ ነው ምድር ላይ ያለችውን ቆይታችን ያለ ሰቀቀን እንድንኖር ምን ሞትበትን ቀን አልነገረም ልክ እንደዚህም ሁሉ የመጻቱ ቀን ይሄ ነው ተብሎ በትክክል በግልጽ አልተቀመጠም እንደይመጣ ነው የምናውቀው እንደይመጣ ያለ ምድሜ ተወሰነ እኮ ነው 8000 ነው ወደ ሷን እየተጠጋ ነው የዛኔ ያበቃል ሁሉም ነገር ግን በመካከል ቢመጣበትን ጊዜ ላናቀ እንችላለን ማለት ነው አይደለ እንደዛ እኮ ነው የተወሰነ መካከል ላይ ሊመጣ ይችላል በኖህ ዘመን እንደሆነው ልክ እንደ ሌባ ብሎም የተገለጠው ራሱ ወልድም ቢሆን ያቃተም ተብሎም የተነገረው ለዛ ነው ስለዚህ መካከል የሚመጣበት ጊዜ ሊኖር ይችላል ከዚህም የተነሳ ቤተክርስቲያን ተዘጋጁ ትላለች ማለት ነው በነገራችን ላይ ይሄን መራግብር እየተከታተላችሁ ያላችሁ ወደ ኦርቶዶክሳውያን እንግዲህ እዚህ ወንጌል ላይ የተነገረ ቃል አለ በትክክል ክርስቶስ አምላካችንም ቅዱሳን ሐዋርያት ደቀ መዛሙርት በጠየቁት ሰዓት ምልክቶችን ነው የተናገረው እንጂ በዚህ ቀን የሚል ነገር አልተቀመጠም ግን ደግሞ ስለዚያሽ ቀን ከአብ ብቻ በማረግ ከአባት በቀር መላእክትም ወልድም የሚል ሐሳብ አለ ማቴዎስ 24:36 እና ብዙ ትርጉሞች አሉት አንደኛው ወልድም ራሱ ያውቃትም የሚለው እንግዲህ ቅድመ ተዋህዶ አልዋቂ ስጋ መልበሱን እንደለበሰ ለማስረዳት ወይ ለማጠየቅ ነው ሌላው ግን ወልድም የሚለው ልጅ ያውቃትም የሚለው አጠቃላይ አዳምና ልጆችን የሚመለከት አነጋገር ነው ከዚያ ቀጥሎ መላእክት ስለሚል ስለዚህ መላእክትም አይደለም የሚለው ስለዚህ ወልድ የሚለው አንድ ልጅ ነው ወልድ አዳምን ይመለከታል ሌላው የዓለም ፍጻሜ በአብ ልብነት ብትታወቅም በወልድ ቃልነት ግን አልተፈጸመችም ትለፍ ተብላ ስላልተነገረች ወልድ ማውቃትም የሚል ሐሳብ መኖር በዚህ እንድትረዱ በዚያ ወድ እናሳስባለን የመጨረሻ የምንናነሳው ሐሳብ ምንድነው እንግዲህ ምልክቶችን ሁሉ አየን ሌሎችም ነገሮች ሰፋ አድርገን ተመልክተናል እንዴት ነው መቀበል ያለብን ክርስቶስ አምላካችን ምልክቶችን ነገሮናል ምልክቶችን ከነገረን በኋላ ደግሞ አያይዞ የተናገራቸው በመካከል ያሉ መጠበቂዎች አሉ ከምልክቶቹ በዚያ በመጨረሻው ዘመን ከሚመጡ ችግሮች ከሚመጡ መከራዎች ከሚነሱት የተለያዩ ሐሰተኞች ነቢያት ራሳችን እንዴት እንደምንጠብቅ የነገረን መጠበቂዎች አሉና እንደማጠቃለያ የምናነሳው ሐሳብ እንዴት እንቀበለው የሚለውን እስኪ እንመልከት መልካም ጥሩ ነው ማመር እንግዲህ አሁን እኛ ክርስቶስ ይመጣል ብለን ካሰብን ክርስቶስ እንግዳችን ነው አይደል እንግዳችን ነው አባቶቻችን ጫካ ውስጥ ብዙ ዘመናቸውን የሚያሳልፉ በጾም በጸሎት የሚያሳልፉ ከዘመድ ከወገን ተለይተው የዱር አራዊቱን ዘመድ ሰውን ባድ አድርገው የሚኖሩት እንግዳውን ለመቀበል የሚያደርጉት ጉዞ ነው መናንያኑ በመናኔ እንደዛ እንደሚሆኑት ሰማዕታቱ ደግሞ በእሳቱም በስለቱም እያለፉ አንገታቸው ላይ ስለት እየተቀበሉ የሚዘጋጁት ይሄ ጌታቸውን በደም ተጊጠው በደም አምረው ለመቀበል ነው መቼስ እንግዳ ሲመጣ የሆነ ተቀባዩ ተዝግጅት ራሱም ልብስ ቀይሮ አምሮ ሰምሮ አይደለ ቅዱስ ጳውሎስ እኮ ልበስ ጎል አዲስ ልብስ አዲሱ ልብስ ልበሱት ብሎ የሚናገረው የሚመጣ አዲስ ሙሽራ ስላለ ነው ራሱ ክርስቶስ ነው ለዚህ ሙሽራዋ የምትዘጋጀው ራሷ ዘግይታ ቤተክርስቲያን ደግሞ ሙሽራ ናት ሁሌም ሙሽራው ይመጣል ብላ የምታስብ የምትጨነቅ አይደለ ሙሽራ ሙሽሪት በሙሽር በተዳረችበት ቀን ወይ በምትዳርበት ቀን ያገኘችውን ደስታ ማወቅ አይቻልም ቤተክርስቲያን ደግሞ ክርስቶስ ሙሽራ ናት በዕለተ ሐሙስ ማጫዋን የከፈለላት በዕለተ ዓርብ ደግሞ ገንዘብ ያደረጋት የተዋሃዳት ሙሽራ ናት ቤተክርስቲያን ስለዚህ እንግዳዋን ለመቀበል አንዱን አካሏን ለመቀበል ዝግጅት ያደረገች ያው ሙሽራ ኩሏን ትገዛለች ቅባቷን ትገዛለች ልብሷን ትመርጣለች በደም የምታምረው ሙሽራው እንደሚመጣ ስለምታምን ነው ስለዚህ ቤተክርስቲያኒቱ ጌታዋ እንደሚመጣ ስለምታቅ
ምግባራት፣ ገድላት እነዚህ የምናገኛቸው ጾም፣ ጸሎት ምንላቸው ይሄ ውበቷ የምትሰነግልባቸው የነፍስ ይሄ ስዕሏና ተክለ ቁመና የምታሳምርባቸው መጋያጫዎቿ ናቸው ማለት ነው። ከዚህ የተነሳ ምጽአቱን እንዴት እንቀበለው ከተባለ አንደኛ ነቅተን እንድንቀበለው መጽሐፍ ራሱ ክርስቶስ በነገረን በማቴዎስ ወንጌል ላይ ተቀምጧል ማለት ነው። ጌታችሁ በምን ሰዓት እንዲመጣ አታውቁምና ንቁ አይደል የሚለው? ንቁ በምን ሰዓት እንደሚመጣ አታውቁምና በማቴዎስ ወንጌል ምዕራፍ 25 ላይ ያለው እነዛ አምስቱ ልባሞች አሉ፣ አምስቱ ሰነፎች አሉ። ልባሞቹ ነቅተው ተግተው እየጠበቁ መካከል ላይ ዘገየባቸው፣ ተኙ። ወዲያው ድምፁን ሰሙ፣ ተነሱና አብረው ከሙሽራው ጋር ገቡ። ዘይትም መብራትም ስለነበራቸው ነው። እነዛ ግን አብረው ነቁ። ሲነቁ ግን መጀመሪያ ያልነቁበት አንድ ጉዳይ ነበረ፣ ያላሰቡት ያልጠረጠሩት ነገር። እሱ ምንድነው ከተባለ አብረው ዘይት መያዝ ነበር። በዚህ አልነቁም፣ ተመለሱ ማለት ነው። ስለዚህ እንድንነቃ ዙሪያችን ማን አለ፣ ማን ይወደናል፣ ማን ይጠላናል፣ እንደ ክርስቲያን እንድንኖር ማን ነው የሚያገዘ የሚራዳን፣ ጉልበታችን ከማን ነው፣ ኃይላችን ከማን ነው፣ እንዴት እንዘጋጅ፣ እንዴት እናቀር፣ እንዴት እናለም፣ እንዴት እንኑር ብለን እንድንነቃ እንድንተጋ ያስፈልጋል። ምክንያቱም ክርስቶስ የሚመጣ ነው፣ ሙሽራ ይመጣል። ይሄ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆንብን እኮ ነው። ነቅታችሁ ማለት ሙሽራው አሁን ይመጣል ብለን ካልጠበቅነ እንደዛ ካልተዘጋጀን ሰርገኞቹ መጥተው ሊያጨናንቁን ይችላሉ። መላእክት እኮ ናቸው። በሉ ተነሱ ብሎ ድምጽ ሊያሰሙ ይችላሉ። የት ልንደርስ እንችላለን? እኛ አንችልማ። ስለዚህ በደንብ እንድንነቃ ታዘናል። ሌላው ተማሩ ወቁ የሚለው ነው። አሁን መድኃኔዓለም ክርስቶስ ምንድነው በደጅ እንደቀረበ ወቁ። ይሄ ምልክት ባያችሁ ጊዜ ምጽአቱን እኮ ነው። በደጅ እንደቀረበ ወቁ ማለት እንድናውቅ የተፈለገው ነገር አለ። እንድናውቀው እንድንረዳው የሚፈልገው ነገር አለ። ስለዚህ ማወቅ ያስፈልጋል፣ መማር ያስፈልጋል። ይሄ አሁን የእናንተ ሚዲያ አለ በደንብ በቅርብ ጊዜ የተመሰረተ ግን ብዙ ሰዎች ጋር እየደረሰ ያለ ብዙ ሰዎች የሚመለከቱት። ስለዚህ ዘመኑ ባመጣልን ጉዳይ ለክርስቶስ የሆነውን ለቤተክርስቲያን የሆነውን ቤተክርስቲያን የምትገልጠውን እውነት መርጦ መስማት ሰው ልክ የሆነ የትኛው ምግብ ቤት ይሻላል፣ የትኛው ቦታ የትኛው ሬስቶራንት ይሻላል ብለን ለምግባችን ሆዳችን አርም እኮ ለማያረው ግን ተጨንቀን ነው አይደለ ምግብ መርጠን የምንመገበው። አእምሮ ደግሞ ቀላል ነገር አይደለም፣ አብሮ የሚዘምት ነው። በኋለኛው ሰዓት ይችላል ለሙሉ አብሮ አሳልፈው የሚኖር ከሆነ ድረስ ለአእምሯችን ሁሉ መርጠን መስማት፣ ምንሰማውን ነገር ማድረግ፣ በጎውን ነገር መምረጥ ያስፈልጋል። እንድንማር አንድ ቅድመ ዝግጅት ተሰጥቶናል ማለት ነው። ሌላው አትደንግጡ የሚለው ነው። ክርስቶስ ራሱ ብሎናል በዚህኛው ወንጌል ላይ ይሄ ሁሉ ሊሆን ግድ ነውና አትደንግጡ ነው። በቃ ምልክቶቹ ይደረጋሉ፣ መሬት ይንቀጠቀጣል፣ እርስ በርስ ጦርነት ይደረጋል፣ መንግስታት ከመንግስታት ጋር ይጣላሉ፣ ህዝብ ከህዝብ ላይ ይነሳል። ግን አትደንግጡ። ለዚህ ነው በተለየ መልኩ ኦርቶዶክሱ ብዙ ነገር ሲፈጠር ተረጋግቶ ጸጥ ብሎ ባለበት ቦታ ላይ የምናገኘው አትደንግጡ ብሎ አስቀድሞ መልእክት ያስተላለፈለት አምላክ ስላለ ነው። ስለዚህ እኛ ምን እንደነግጥ ምን ረበሽ አይደለንም። ምክንያቱም መዳረሻችን እናውቃለና፣ ህልም አለን፣ የት እንደምንደርስ እናውቃለን። መዳረሻችን ብቻ መዘጋጀት እንዳለብን እናስባለን ማለት ነው። ስለዚህ በተደጋጋሚ ብዙ ሐሳቦች ተዘጋጅታችሁ ኑሩ ተብለናል። ስለዚህ ዝግጅት ያስፈልጋል። እኛ መንገደኞች አለን። መንገደኛ ቤቱ ከመነሳቱ አስቀድሞ ምን ስንቅ ልቋጠር፣ የትኛው ይቀለኛል፣ የትኛው ይመጥነኛል፣ የትኛው ይሻለኛል ብሎ አስቀድሞ ስንቁን ይመርጣል። ስለዚህ ለህይወታችን የሚመቸው ምን መርጥበት ነው ማለት ነው። የክርስቶስ መምጣትን በዚህ ልክ እንድንጠብቀው ቤተክርስቲያን ታዛለች። እሱ ደግሞ ዝግጅታችን ሥጋው ደሙን መቀበል፣ መጾም፣ መጸለይ፣ አስራት በኩራት ማውጣት፣ ቤተክርስቲያንን ማክበር፣ የክህነቱን ሰንሰለት ማክበር፣ ቤተክርስቲያን በሆነችው ልክ መረዳት፣ ጌታችን ክርስቶስ በሰጠን አርአያነት በግብሩ ባኗኗሩ ሁሉ እሱን መምሰል ከእያንዳንዳችን ይጠበቃል። ተዘጋጅታችሁ ኑሩ ስለተባልን። ስለዚህ እነዚህ የክርስቶስን ምጽአት የምንጠብቅባቸው መንገዶች ናቸው ማለት ነው። ቃሎት ያሰማልን። እንግዲህ በጣም ሰፊ ነገሮችን ያየ ነው። እውነት ነው፣ መዘጋጀት ይጠበቃል። እንደተባለው ክርስቶስ አምላካችን ነግሮናል። ወበንተ ዛንትሙኒ ድልዋኒክሙ ሀለው አይደለ የማቴዎስ ወንጌል 24:44 ላይ ያለው። ስለዚህ እናንተ የሰው ልጅ ማለት ክርስቶስ በሚመጣበት ሰዓት አታውቁምና ተዘጋጅታችሁ ኑሩ ነውና መዘጋጀት ያስፈልጋል። መዘጋጀት ሲባል እንደተባለው በንስሐ በስጋውና ደሙ ስጋውን ደሙን በመቀበል በጾም በጸሎት መሆኑን መገንዘብ አለብን። የምንጠየቀው ነገር አለ ሲመጣ። ስለዚህ በቀኝ ለመቆም የሚያበቃ ስራ ሰርተን መጠበቅ ተዘጋጅተን መጠበቅ ይጠበቅብናል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ተመዝግቧል እኮ ንጉሱ ሲመጣ ፍርድ አለ እና ጻድቃንን በቀኙ ኃጥአንን ደግሞ በግራው አቁሞ የሚናገረው ነገር አለ። ስለ ጻድቃን ብራባ በልታችሁኛል፣ ብጠማ የምግባር ስራ የምንላቸው። ስለዚህ ተዘጋጅቶ መጠበቅ ያስፈልጋል። እንደውም በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ
ዘመሴ ውስተ እዴሁ ዘቦቱ ያነጽህ አውደ እክሉ አውድማውን የሚያጠራበት መንሹ በእጁ ነው ይላል። ስልጣኑ ነው ጻድቃንን ከኃጥአን የሚለይበት። ከዚያ ቀጥሎ ምንድነው የሚለው ወያስተጋብ ስርናዮ በመዛግብት ስንዴውን በጎተራው ማለት ጻድቃንን ወደ መንግስተ ሰማያት ያገባቸዋል ወይም መንግስተ ሰማያትን ያወርሳቸዋልና ወአሰሮሰ ያዊ በእሳት አሰሩን ግን ገለባውን በእሳት ምን ያቃጥላል ይላል። ማነው ኃጥአን ደግሞ ሁሩ ስለሚባለው ወደ ገሃነምና ያ እንዳይሆን የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያንና ኦርቶዶክሳውያት ተዘጋጅተን እንጠብቅ ነው። መቼ እንደሚመጣ ስለማናውቅ ተዘጋጅቶ መጠበቅ ያስፈልጋል። በነገራችን ላይ የኛ ምጽአት እንዲሁም ለተሞታችን ነው። የክርስቶስ ምጽአት እንዳለ ሆኖ የእያንዳንዳችን ደግሞ ምጽአት አለ። ለተሞታችን በሞት ራሱ መቼ እንደምንጠራ አናቅምና ከወዲሁ መዘጋጀት፣ ጾሙን በሚገባ መጾም፣ ንስሐ መግባት፣ ስጋውንና ደሙን መቀበል ያስፈልጋል የሚለውን እንደማጠቃለያ የምናደርገው ነው። ስለነበረን ቆይታ መምህራችን እንግዲህ ከአዲስ አበባ ድረስ በመምጣት ሐሳቦትን ስላካፈሉን ከልብ እናመሰግናለን። በሌላ ጊዜ ደግሞ ደግመን እንደምንገናኝ አምናለሁኝ። ስለነበረን ቆይታ እግዚአብሔር ስም የተመሰገነ ይሁን። በዓሉን የሰላም ያደርግልን። ይቆየን። ወስብሐት ለእግዚአብሔር።